በዚህ ቪዲዮ ላይ አንድ አቅራቢ የመንግስት መስሪያ ቤቶች ባወጡት ጨረታ ላይ እንዴት መመዝገብና መወዳደር እንደሚችል እንመለከታለን። በመጀመሪያ አቅራቢው መለያውንና ፓስወርዱን በማስገባት ወደ ኢጂፒ ሲስተም ሎጊን ማድረግ ይኖርበታል። ሎጊን ካደረግን በኋላ የመንግስት መስሪያ ቤቶች ያወጧቸውን ጨረታዎች ለማግኘት ከላይ ከሚገኙት ሜኖች ላይ ቴንደርስ የሚለውን መጫን ይኖርብናል። ቴንደርስ የሚለውን በምንጫንበት ጊዜ የመንግስት መስሪያ ቤቶች ያወጧቸውን የጨረታዎች ዝርዝር ማግኘት እንችላለን። ከዛም በተጨማሪ ከላይ የምናገኘው ባር ላይ ምን ያህል አክቲቭ የሆኑ ጨረታዎች እንዳሉ፣ ዛሬ ፐብሊሽ የተደረጉ ወይም ደግሞ ማስታወቂያዎቹ ዛሬ የተለጠፉ ጨረታዎች ምን ያህል እንደሆኑ፣ ዛሬ የሚዘጉ ጨረታዎች ምን ያህል እንደሆኑ፣ ዛሬ የሚከፈቱ ጨረታዎች ምን ያህል እንደሆኑ፣ እንደዚሁም በኢጂፒ ሲስተም ላይ ፐብሊሽ የተደረጉ ጨረታዎች ብዛት ምን ያህል እንደሆነ እዚህ ጋር መረጃዎቹን ማግኘት እንችላለን። አቅራቢው መወዳደር የሚፈልግበትን ጨረታ ከመረጠ በኋላ በጨረታው ላይ ክሊክ ማድረግ ይኖርበታል። ጨረታውን ክሊክ አድርገን ከከፈትነው በኋላ የጨረታ ኢንቪቴሽኑ ወይም የማስታወቂያውን ዝርዝር መረጃ ማግኘት እንችላለን። በምትመለከቱት ገጽ ላይ የጨረታውን ዝርዝር መረጃ የያዘ የፓኬጅ ኢንፎርሜሽን፣ የሎት ኢንፎርሜሽን፣ ሶርስ ኦፍ ፈንድ፣ ኤሊጂቢሊቲ ሪኳየርመንት፣ ኤሊጂቢሊቲ ዶክመንት፣ ቢድ ሴኩሪቲ አማውንት እንዲሁም ቢድ ሴኩሪቲ ታይፕ ኤንድ ተርምስ ኤንድ ኮንዲሽኖች ካሉት እነሱንም ጨምሮ አቅራቢው ዝርዝር የጨረታውን መረጃ ማግኘት ይችላል። የጨረታውን ዝርዝር መረጃ ካገኘ በኋላ በዚህ በምትመለከቱት ገጽ ላይ አቅራቢው ሁለት አይነት ፊቸሮችን መጠቀም ይችላል። የመጀመሪያው ቡክማርክ የምንለው ነው። ቡክማርክ የምንለው ሰፕላየሩ ወይም ደግሞ አቅራቢው በዚህ ጨረታ ላይ ሬጂስተር ከማድረጉ ከመመዝገቡ በፊት በራሱ ወርክ ስፔስ ላይ ማስቀመጥና ቆይቶ ማግኘት የሚፈልግ ከሆነ ይህንን ጨረታ ወይም ደግሞ የጨረታውን ዝርዝር መረጃ መልሶ ለማግኘት እንዲችል በቀላሉ ማግኘት የሚያስችለው ፊቸር ነው ቡክማርክ። ስለዚህ ተጫራቹ እዚህ ፔጅ ላይ የሚገኘውን ቡክማርክ የሚለውን በተን በሚጫንበት ጊዜ ሰክሰስ ሜሴጅ ሲስተሙ ያሳየዋል። ይሄ ጨረታ ወይም ደግሞ ይሄ ሎት በትክክል ቡክማርክ ተደርጓል የሚል ሜሴጅ ያሳየዋል ማለት ነው። ቡክማርክ የተደረገ ቴንደር ሰፕላየሩ በማንኛውም ጊዜ እዚህ የጨረታ ዝርዝሮች ላይ መፈለግ ሳይጠበቅበት በቀጥታ ማይ ወርክ ስፔስ ላይ በመሄድ እዚህ ቡክማርክስ በሚለው ሜኑ ውስጥ ቡክማርክ የተደረጉትን የጨረታዎች ዝርዝር ማግኘት ይችላል። አንድ አቅራቢ በዚህ ጨረታ ላይ ለመወዳደር ከወሰነ በኋላ ሬጂስተር ለማድረግ ወይም ደግሞ በጨረታው ላይ ለመመዝገብ ከታች የሚገኘውን ሬጂስተር የሚለውን በተን በመጫን በዚህ ጨረታ ላይ መመዝገብ ይችላል። በዚህ ጨረታ ላይ ሲመዘገብ እንደምትመለከቱት ሲስተሙ ባለ ሁለት ኢንቨሎፕ ጨረታ ከሆነ ሁለት ፕራይቬት ኪ ይሰጠዋል። አንደኛው ኪ የቴክኒካል ፕራይቬት ኪ ሲሆን ሁለተኛው ኪ ደግሞ የፋይናንሻል ፕራይቬት ኪ ነው። የቴክኒካል ፕራይቬት ኪ ተጫራቹ የቴክኒካል ዶክመንቱን የሚከፍትበትና የጨረታ ሰነዱን ሞልቶ ከተላከ በኋላ የኦፕኒንግ ሴርሞኒ ወይም ደግሞ የጨረታ አከፋፈት ስነስርዓት ላይ የሰፕላየሩ የጨረታ ሰነድ የሚከፈትበት የሚስጥር ቁልፍ ነው። ይሄ የሚስጥር ቁልፍ የሚቀመጠው ሰፕላየሩ ወይም ደግሞ አቅራቢው ጋር ብቻ ነው። የጨረታ አከፋፈት ስነስርዓቱ ከመጀመሩ በፊት ይህንን ቴክኒካል ፕራይቬት ኪ ወይም ደግሞ ፋይናንሻል ፕራይቬት ኪ ጨረታውን ለሚከፍተው ኮሚቴ በሲስተም
ሼር ያደርጋል። ሼር የተደረገውን ፕራይቬት ኪ ጨረታውን ያወጣው መስሪያ ቤት የሰየማቸው የጨረታ አከፋፈት መርሃ ግብሩን የሚመሩ ኮሚቴዎች ሼር የተደረገውን የሰፕላየሩን ኪ በመጠቀም የሰፕላየሩን ወይም ደግሞ የአቅራቢውን ዶክመንት መክፈት ይችላሉ። ያለዚህ ፕራይቬት ኪ ወይም ደግሞ የሚስጥር ቁልፍ የሰፕላየሩን ወይም ደግሞ የአቅራቢውን ጨረታ ዶክመንት ወይም ደግሞ የጨረታ ሰነድ መክፈት አይቻልም። ሰፕላየሩ ይህንን ፔጅ ካገኘ በኋላ ቴክኒካል ፕራይቬት ኪውን እና ፋይናንሻል ፕራይቬት ኪውን በሁለት መንገድ ሴቭ አድርጎ ማስቀመጥ ይችላል። የመጀመሪያው እዚህ ጋር እንደምታዩት ኮፒ መደረግ የሚችሉ ኪዎች ስለሆኑ ኮፒ አድርጎ ማስቀመጥ በሚችልበት ወይም ደግሞ ሴኪውርድ በሆነ ቦታ ማስቀመጥ ይችላል። ሁለተኛው መንገድ ኤክስፖርት የሚለውን በተን በመጫን በፒዲኤፍ ፎርማት ይህንን ፔጅ ኤክስፖርት አድርጎ ሴቭ አድርጎ ማስቀመጥ ይችላል። ሌላኛው መንገድ ደግሞ ፕሪንት በማድረግ በሃርድ ኮፒ ፎርማት ይህንን ገጽ ማስቀመጥ ይችላል። አቅራቢዎች መጠንቀቅ ያለባቸው ነገር እነዚህን ፕራይቬት ኪዎች በምንም መንገድ ለሌላ ለሶስተኛ ግለሰብ ወይም ደግሞ ለሁለተኛ ግለሰብ አሳልፈው መስጠት አይኖርባቸውም። ከዛም በተጨማሪ በጥንቃቄ በቀላሉ ሊያገኙት የሚችሉበት ቦታ ላይ ሴቭ አድርገው ማስቀመጥ ይኖርባቸዋል። ፕራይቬት ኪዎቹን ሴቭ ካደረግን በኋላ to confirm please insert this text የሚለውን ወይም ደግሞ key received የሚለውን ቴክስት ኮፒ አድርገን እዚህ በምናገኘው ቴክስት ቦክስ ላይ ስናስገባው የተከፈተው ፔጅ ወይም ደግሞ ቴክኒካል ፕራይቬት ኪውን እና ፋይናንሻል ፕራይቬት ኪውን የያዘው ፔጅ ይዘጋል። አሁን በዚህ ጨረታ ላይ አቅራቢው ምዝገባውን አጠናቋል ማለት ነው። ከዚህ በኋላ የጨረታ ዶክመንት እንዴት እንደምናዘጋጅ እንመለከታለን። ቀጥሎ የምንሄደው ማይ ወርክ ስፔስ የሚለውን በተን ተጭነን የጨረታውን ዶክመንት ሬጂስተርድ ቴንደርስ በሚለው ስር እናገኘዋለን። ሬጂስተርድ ቴንደርስ ላይ ሰፕላየሩ ለመጫረት የተመዘገባቸው የጨረታዎችን ዝርዝር የሚያገኝበት ገጽ ነው። ከሬጂስተርድ ቴንደርስ በተጨማሪ በዚህ በግራ በኩል የምናያቸው ዳሽቦርድ ላይ ሬጂስትሬሽን ሰርቪስን በተመለከተ አንዳንድ መረጃዎችን ለሰፕላየሩ የሚያሳይበት ገጽ ነው። ቀጥሎ የምናገኘው ኖቲፊኬሽንስ ነው። ኖቲፊኬሽንስ ላይ የሬጂስትሬሽን ሰርቪስን በተመለከተ ወይም ደግሞ የጨረታን በተመለከተ ለሰፕላየሩ የሚመጡ ኖቲፊኬሽኖችን ዝርዝር የምናገኝበት ገጽ ነው። ቡክማርክ የተደረጉ ወይም ደግሞ ሴቭ የተደረጉ የጨረታዎችን ዝርዝር የምናገኝበት ገጽ ነው። ማኔጅመንት ከሚለው ስር ማይሎከር የሚለው ተጫራቾች የተለያዩ ዶክመንቶችን ሴቭ አድርገው ማስቀመጥ የሚችሉበት ገጽ ነው። ለምሳሌ አንድ አቅራቢ ዓመቱን ሙሉ የታደሰ አንድ ትሬድ ላይሰንስ ለተለያዩ ጨረታዎች መጠቀም ሊኖርበት ይችላል። በኢጂፒ ሲስተም ላይ ግን ይሄንን ዶክመንት ለእያንዳንዱ ጨረታ ከዶክመንት ላይ ወይም ደግሞ ከኮምፒውተሩ ላይ አፕሎድ ከማድረግ ይልቅ በቀላሉ አንድ ጊዜ እዚህ ማይሎከር ላይ በማስቀመጥ ይሄንን ዶክመንት ለተለያዩ ጨረታዎች ከኮምፒውተራችን ላይ አፕሎድ ማድረግ ሳይጠበቅብን በቀጥታ ከዚህ ላይ በመውሰድ የተለያዩ ጨረታዎች ላይ ይሄንን ዶክመንት እንድንጠቀመው የሚያስችለን ፊቸር ነው ማይሎከር። ስለዚህም ሰፕላየሩ የተለያዩ ዶክመንቶችን እዚህ ላይ አፕሎድ አድርጎ ማስቀመጥ ይችላል ማለት ነው። ሌላው ኢንቪቴሽንስ የሚለው ሲሆን ኢንቪቴሽንስ ሊሚትድ የሆኑ ጨረታዎች ላይ ኢንቪቴሽኖች በቀጥታ ለሰፕላየሮች ሲላኩ የነዛን የጨረታዎቹን ኢንቪቴሽን የምናገኝበት ገጽ ነው። ቀጥሎ የምናገኘው ፐርቼዝ ኦርደር ሲሆን ይሄ ፐርቼዚንግ ከምንለው ጋራ የተያያዘ
ለሰፕላየሩ የተላኩ ፐርቼዝ ኦርደሮችን የምናገኝበት ነው። በመጨረሻም ማይ ኮንትራክት የሚለው ገጽ ከዚህ በፊት ሰፕላየሩ የተፈራረማቸው ሊስት ኦፍ ኮንትራክትስ የምናገኝበት ገጽ ነው። አሁን በቀጥታ ወደ ሬጂስተር ቴንደርስ ሄደን ሬጂስተር ያደረግነውን ቴንደር እንከፍተዋለን። ሬጂስተር ያደረግነውን ቴንደር ስንከፍተው ሶሊሲቴሽን የሚለውን ሜኑ ባር በግራ በኩል እናገኘዋለን። ሶሊሲቴሽን የጨረታ አስተዳደር እንደማለት ነው። በሶሊሲቴሽን ስር ቴንደር ዶክመንት፣ ሳይት ቪዚት፣ ፕሪቢድ ኮንፈረንስ፣ ክላሪፊኬሽን፣ ኮምፕላያንት፣ ኪ ሪጅን ሬት፣ ቢድ ሴኪሪቲ እንዲሁም ቴንደር ፕሪፓሬሽን የሚሉ ሜኑዎች ይገኛሉ። ቴንደር ዶክመንት የምንለው ሰፕላየሩ የራሱን የጨረታ ዶክመንት ወይም ደግሞ የሚጫረትበትን ዶክመንት የሚያይበት ገጽ ነው። በዚህ ገጽ ላይ ፕሊዝ ኢንተር ዩር ፕራይቬት ኪ የሚል ፕራይቬት ኪ እንድናስገባ የሚጠይቀን ፎርም ይመጣል። የጨረታ ዶክመንቱን ለመክፈት የጨረታው ላይ ሬጂስተር ስናደርግ የወሰድነውን ፕራይቬት ኪዎች ማስገባት ይጠበቅብናል። የመጀመሪያው ቴክስት ቦክስ ላይ ክሊክ ስናደርግ ቴክኒካል ሪስፖንስ ኤንድ ፋይናንሻል ሪስፖንስ የሚል ሁለት አማራጮችን ያሳየናል። ማየት የፈለግነው ዶክመንት ቴክኒካል ዶክመንቱን ከሆነ ቴክኒካል ሪስፖንስ የሚለውን መርጠን እዚህ ኢንተር ፕራይቬት ኪ የሚለው ላይ የቴክኒካል ፕራይቬት ኪውን ማስገባት ይኖርብናል። ቴክኒካል ፕራይቬት ኪውን ቅድም ኤክስፖርት ያደረግነውን ፔጅ ላይ ያለውን ቴክኒካል ፕራይቬት ኪ ኮፒ አድርገን በማስገባት ሰብሚት የሚለውን ቁልፍ እንጫናለን። ቴክኒካል ፕራይቬት ኪውን በማስገባት የጨረታውን ዶክመንት የቴክኒካል የጨረታውን ዶክመንት ከከፈትን በኋላ ይህ የምትመለከቱት ገጽ ይከፈታል። የተከፈተው ዶክመንት የጨረታው የቴክኒካል ዶክመንት ብቻ ነው። በመጀመሪያ ከቨር ፔጅ ይኖረዋል። ከቨር ፔጁን ነው የምንመለከተው። ሁለተኛ የምናገኘው ቢድ ፎርምስ ነው። ቢድ ፎርምስ ሰፕላየሩ የጨረታውን ዶክመንት የሚያዘጋጅበት መረጃዎቹን የሚሞላበት ሴክሽን ነው። ከዛ በተጨማሪ ሌሎች የጨረታ ሰነዱን የቴክኒካል ዶክመንት ሰነዱን ሴክሽኖች ማየት የሚያስፈልገን ከሆነ ከላይ በምናገኘው የፊልተሪንግ ሜካኒዝም ኢንስትራክሽን ላይ ወይም ደግሞ ኦል የሚለው ላይ በመጫን እዚህ በግራ በኩል እንደምታዩት የጨረታ ዶክመንቱን የቴክኒካል ዶክመንቱን ሁሉንም ሴክሽኖች ማግኘት እንችላለን። ስለዚህ እያንዳንዱን ሴክሽን ላይ ክሊክ እያደረግን የጨረታውን ዶክመንት ዲቴሎቹን ማግኘት እንችላለን። ተጫራቹ የጨረታ ዶክመንቱን ለመሙላት ቢድ ፎርምስ ላይ ከሄድን በኋላ የጨረታውን ዶክመንት ለማዘጋጀት በመጀመሪያ ቢድ ሰሚትድ ባይ ወይም ደግሞ የቢድ ሰሚሽን ሺት እንሞላለን። የቢድ ሰሚትድ ባይ የሚለው ኢንፎርሜሽን ላይ የምንሞላው ፕሮፖዝድ ፕሮፖርሽን ኦፍ ሪስፖንሲቢሊቲስ የሚለውን በፐርሰንቴጅ እናስቀምጣለን። ተጫራቹ ከጆይንት ቬንቸር ጋር ሆኖ የሚወዳደር ከሆነ እዚህ ላይ አድ ጆይንት ቬንቸር የሚለውን ክሊክ በማድረግ ኢጂፒ ሲስተም ላይ ከተመዘገቡት ሰፕላየሮች ውስጥ ጆይንት ቬንቸር የሚሆነውን ሰፕላየር መርጦ ማስገባት ይችላል። ሰፕላየሩ ብቻውን የሚወዳደር ከሆነ ግን እዚህ ፕሮፖዝድ ፕሮፖርሽን ኦፍ ሪስፖንሲቢሊቲስ የሚለው ላይ 100% በማለት ማስገባት ይኖርበታል። በመቀጠልም የቢደር አድሬስ አፕሎድ ፍሮም ዩአርኤል የሚለውን ክሊክ በማድረግ ከቢዝነስ ላይሰንሶች ውስጥ ያሉትን የሰፕላየሩን አድሬስ ሰሌክት አድርገን እናስገባለን።
ይሄንን ከሞላን በኋላ ሴቭ እናደርገዋለን። በመቀጠልም አውቶራይዝድ ሪፕሬዘንታቲቭ ኢንፎርሜሽን እንሞላለን። የሪፕሬዘንታቲቭን ፉል ኔም፣ ፖዚሽን፣ አድሬስ፣ ቴሌፎን ነምበር፣ ፋክስ ነምበር፣ ኢሜይል አድሬስ እና የፓወር ኦፍ አቶርኒ አታችመንት ወይም ደግሞ ህጋዊ የሆነ የውክልና ደብዳቤ አታችመንት መስሪያ ቤቱ የሰጠውን ህጋዊ የሆነ ደብዳቤ በፒዲኤፍ ፎርማት ፋይል ሰሌክት ብለን ከኮምፒውተራችን ላይ ሰሌክት በማድረግ አፕሎድ እናደርገዋለን። ይህንን ከሞላን በኋላ እዚህ መተን ሴቭ እናደርገዋለን። በመቀጠል ዶክመንተሪ ኤቪደንስ አታችመንት እንሞላለን። ዶክመንተሪ ኤቪደንስ አታችመንት ጨረታውን ያወጣው መስሪያ ቤት የጠየቃቸው ዶክመንተሪ ኤቪደንሶች ካሉ እነሱን እዚህ ላይ በዝርዝር እናያቸዋለን። በዚህ ጨረታ ላይ የተጠየቀው ዶክመንተሪ ኤቪደንስ ቫት ሬጅስትሬሽን ሰርቲፊኬት ነው። ስለዚህ ቫት ሰርቲፊኬሽን ሰርቲፊኬቱን ከሁለት ቦታ ማግኘት እንችላለን። የመጀመሪያው ሰሌክት ፋይል ብለን ከኮምፒውተራችን ላይ በፒዲኤፍ ፎርማት አፕሎድ ማድረግ እንችላለን። ወይም ደግሞ ሁለተኛው አማራጭ አፕሎድ ፍሮም ማይ ፎልደር ብለን ከሎከራችን ላይ ከማይ ሎከራችን ላይ ወይም ደግሞ ኢጂፒ ሲስተም ላይ አፕሎድ ካደረግናቸው ዶክመንቶች ውስጥ አፕሎድ አድርገን ማስገባት እንችላለን ማለት ነው። ስለዚህ አፕሎድ ፍሮም ማይ ፎልደር ስንለው በቀጥታ ከማይ ሎከርስ ላይ ዶክመንቱን ሰሌክት አድርጎ ሲስተሙ በራሱ አፕሎድ አድርጎ እዚህ ላይ ያስቀምጥልናል ማለት ነው። ዶክመንተሪ ኤቪደንስ አታችመንቱን ከጨረስን በኋላ ሴቭ እናደርገዋለን። በመቀጠል ተርምስ ኤንድ ኮንዲሽንስ ካለን የተቀመጠ ተርምስ ኤንድ ኮንዲሽንስ በማንበብ እዚህ ጋር አግሪ ዊዝ ስቲፑሌትድ ተርምስ ኤንድ ኮንዲሽንስ የሚለው ላይ ቼክ ቦክሱን በመጫን ሴቭ አድርገን የቢድ ሰብሚሽን ሺት ፎርሙን ሞልተን እንጨርሳለን ማለት ነው። በቀጣይ የምንሞላው ቴክኒካል ዶክመንት ላይ የቢደር ሰርቲፊኬሽን ኮምፕላያንስ የምንለው ነው። በዚህ ስር የተለያዩ ሰብሴክሽኖች አሉት። የመጀመሪያው ፋይናንሻል ስታንዲንግ ነው። ፋይናንሻል ስታንዲንግ ላይ የኢንፎርሜሽን ፍሮም ባላንስ ሺት ከረንሲ እንመርጣለን። ደን የባላንስ ሺት ኢንፎርሜሽኑን እዚህ በተቀመጠው ሰንጠረዥ ላይ እንሞላለን ማለት ነው። ሞልተን ከጨረስን በኋላ ሴቭ የሚለው በተን ላይ ክሊክ በማድረግ ሴቭ እናደርገዋለን። ቀጥሎ የምናገኘው ኢንፎርሜሽን ፍሮም ኢንከም ስቴትመንት የሚለውን ነው። በዚህም በተመሳሳይ ከረንሲ ከመረጥን በኋላ በምናገኘው ፎርም ላይ የኢንከም ስቴትመንት ኢንፎርሜሽኖቹን እናስገባለን። አስገብተን ከጨረስን በኋላ ሴቭ የሚለውን በተን ክሊክ እናደርገዋለን። ሁለተኛው ፋይናንሻል ስታንዲንግ ላይ አግሪጌሽን ኦፍ ኦል ሜምበርስ የሚለው ነው። በዚህ ስር ኢንፎርሜሽን ፍሮም ባላንስ ሺት የሚለውን በተመሳሳይ ከረንሲ ከመረጠን በኋላ በዚህ በተቀመጠው ፎርም ላይ የባላንስ ሺት ኢንፎርሜሽኖቹን እናስገባለን። ቀጥሎ ሴቭ የሚለውን በተን እንጫናለን። በመቀጠል ኢንፎርሜሽን ፍሮም ኢንከም ስቴትመንት የሚለው ላይ እንደዚሁ ከረንሲ ከመረጠን በኋላ የኢንከም ስቴትመንቱን መረጃዎች በተቀመጠው ፎርም ላይ ሞልተን ሴቭ እናደርገዋለን። በቀጣይ የምናገኘው ሰብሴክሽን ፕሮፖዝድ ፐርሰኔል የሚለው ሴክሽን ነው። በዚህ ሴክሽን ላይ ጨረታውን ያወጣው መስሪያ ቤት ወይም ደግሞ ኦርጋናይዜሽን ሰፕላየሩ እንዲያሟላለት የሚፈልጋቸው ኤክስፐርቶች ወይም ደግሞ ፐርሶኔሎች ካሉ እነሱን መረጃ የሚጠይቅበት ሰብሴክሽን ነው። ሰፕላየሩ በዚህ ሴክሽን ላይ ለተጠየቁት ኤክስፐርቶች የራሱን መረጃ ማስገባት ይኖርበታል። በዚህ ጨረታ ላይ የተጠየቀው ኤክስፐርት ወይም ደግሞ ታይትል ኦፍ ፖዚሽን ቲም ሊደር ሲሆን ተጨማሪ መረጃዎችን የሚሞላው ሰፕላየሩ ይሆናል። በመጀመሪያ የምንሞላው የኤክስፐርቱን ኔም እንሞላለን። ኤንድ ናሽናሊቲውን ደግሞ እዚህ ጋር ናሽናሊቲውን እንመርጣለን። ቀጥሎ የምናስገባው ኳሊፊኬሽን ነው። እዚህ ጋር በምታዩትን አድ ኳሊፊኬሽን የሚለውን በተን ክሊክ አድርገን ኖሌጅ
ኖሌጅ ሌቭል፣ አንደርስታንዲንግ፣ ወርኪንግ፣ ፕሮፊሽንት ወይም ኤክስፐርት ከሚሉት አማራጮች ውስጥ እንመርጣለን ኖሌጅ ሌቭል። ሪዚዩም ፔጅ ሪፍረንስ ወይም ደግሞ ሲቪውን አፕሎድ ስናደርግ ይሄ ኢንፎርሜሽን በየትኛው ፔጅ ላይ እንደሚገኝ የፔጅ ሪፈረንስ እናስቀምጣለን። then ኮሜንት ካለን ኮሜንታችንን በዚህ ኮሜንት ቦክስ ላይ እንጽፋለን። ቀጥሎ የምንሞላው ኤክስፒሪየንስ ነው። የዚህን ኤክስፐርት ኤክስፒሪየንስ ለመሙላት እዚህ አድ ኤክስፒሪየንስ የሚለው በተን ላይ ክሊክ እናደርጋለን። then years of experience ላይ number of years እንሞላለን። ኖሌጅ ሌቭል የሚለው ላይ ከተቀረቡት አማራጮች ውስጥ ኖሌጅ ሌቭል እንመርጣለን። and ይሄንን መረጃ ሲቪው ላይ የምናገኝበትን ፔጅ ሪፈረንስ እንሞላለን። then ኮሜንት ካለ እዚህ ቦክስ ላይ ኮሜንት እናስገባለን። ቀጥሎ የምንሞላው አዲሽናል ኖሌጅ ኤንድ ኤክስፒሪየንስ ነው። በቀጥታ አድ አዲሽናል የሚለው በተን ላይ ክሊክ በማድረግ አዲሽናል ኖሌጅ ኤንድ ኤክስፒሪየንስ ዲቴሉን እዚህ ላይ እናስገባለን። ኖሌጅ ሌቭል እናስገባለን። ፔጅ ሪፈረንሱን እንሞላለን። ዘን ኮሜንት ካለን ኮሜንት መስጫ ቦክስ ላይ እንሞላለን። በቀጣይ የምናደርገው ካሪኩለም ቪቴ ፎር ፕሮፖዝ ፐርሶናል የሚለው ላይ የዚህን ኤክስፐርት ሲቪ በፒዲኤፍ ፎርማት አፕሎድ እናደርጋለን። ሴሌክት ፋይል የሚለው ላይ በመጫን ከኮምፒውተራችን ላይ ፋይሉን በፒዲኤፍ ፎርማት አፕሎድ ማድረግ ይኖርብናል። ከላይ የዘረዘርናቸውን በሙሉ ሞልተን ከጨረስን በኋላ ሴቭ የሚለው በተን ላይ ክሊክ በማድረግ ሴቭ እናደርጋለን። በቀጣይ የምናገኘው ቴክኒካል ኳሊፊኬሽን ኮምፒተንሲ ኤንድ ኤክስፒሪየንስ ኢን ዘ ፕሮኪርመንት ኦብጀክት የሚለውን ሰብሴክሽን ነው። ሰብሴክሽኑ ላይ ክሊክ ስናደርግ በሚመጣው ገጽ ላይ መረጃዎቹን እንሞላለን። መረጃውን ለመሙላት በቀኝ በኩል አድ ኤክስፒሪየንስ የሚለው ላይ ክሊክ ካደረግን በኋላ በሚመጣው ፎርም ላይ መረጃውን እንሞላለን። መረጃዎቹን በሙሉ ከሞላን በኋላ ከታች የሚገኘውን ሴቭ የሚለውን በተን በመጫን መረጃውን ሴቭ እናደርገዋለን። ቀጥሎ የምናገኘው ሰብሴክሽን ሂስቶሪካል ኮንትራክት ነን ፐርፎርማንስ የሚለው ነው። ሰብሴክሽኑ ላይ ክሊክ ካደረግን በኋላ ነን ፐርፎርሚንግ ኮንትራክቶች ካሉን እዚህ contract non-performance during stipulated period in accordance with evaluation and qualification criteria የሚለው ላይ ከመረጥን በኋላ አድ የሚለው በተን ላይ ክሊክ በማድረግ year, outcome as percent of total assets, contract identification, name of client, address of client and matter in dispute, total contract amount ሞልተን ሴቭ የሚለውን በተን እንጫናለን። ነን ፐርፎርሚንግ ኮንትራክት ከሌለን የመጀመሪያውን አማራጭ ማለትም ኮንትራክት ነን ፐርፎርማንስ did not occur during the stipulated period in accordance with evaluation and qualification criteria የሚለውን በመምረጥ ሴቭ የሚለውን በተን ተጭነን እናልፋለን። በቀጣይ የምናገኘው ሰብሴክሽን ሂስቶሪካል ፔንዲንግ ሊቲጌሽን የሚለው ነው። ሂስቶሪካል ፔንዲንግ ሊቲጌሽን ካለን ፔንዲንግ ሊቲጌሽን ኢን አኮርዳንስ ዊዝ ኢቫሉዌሽን ኤንድ ኳሊፊኬሽን ክራይቴሪያ አስ ኢንዲኬትድ ቢለው የሚለው ላይ በመምረጥ አድ የሚለውን በተን በመጫን year, outcome as percent of total assets, contract identification ዲቴይል መረጃዎችን እንደዚሁም ቶታል ኮንትራክት አማውንት በመሙላት ሴቭ የሚለውን በተን በመጫን ሴቭ እናደርገዋለን። የፔንዲንግ ሊቲጌሽን ከሌለን no pending litigation in accordance with evaluation and qualification criteria የሚለው ላይ ክሊክ አድርገን በመምረጥ ሴቭ የሚለው ላይ በመጫን መረጃውን እንሞላለን። በቀጣይ የምናገኘው current contract commitments የሚለውን ሲሆን
ክሊክ ስናደርግ በሚመጣው ገጽ ላይ አድ የሚለውን በተን በመጫን ነምበር፣ ኔም ኦፍ ኮንትራክት፣ ክላይንትስ ኮንትራክት ዲቴይል፣ ቫሊዩ ኦፍ አውትስታንዲንግ ወርክ፣ ኤስቲሜትድ ኮምፕሊሽን ዴት፣ አቨሬጅ መንዝሊ ኢንቮይሲንግ ኦቨር ላስት 6 መንስ የሚለው ላይ መንዝሊ ኢንቮይስ በማስገባት ሴቭ እናደርገዋለን። ከአንድ በላይ መረጃዎችን ማስገባት በሚያስፈልገን ጊዜ አድ የሚለው በተን ላይ በመጫን ተጨማሪ ፊልዶችን መጨመር እንችላለን። በቀጣይ የምናገኘው ሰብሴክሽን ፕሮፌሽናል ኳሊፊኬሽን ኤንድ ካፓቢሊቲስ የሚለው ነው። ፕሮፌሽናል ኳሊፊኬሽን ኤንድ ካፓቢሊቲስ ላይ አቨሬጅ ማንፓወር፣ ፐርማነንት ኤንድ ቴምፖራሪ ማንፓወር የምንሞላበት ፎርም ነው። በምናገኘው ፎርም ላይ መረጃዎቹን ከሞላን በኋላ ሴቭ የሚለውን በተን ክሊክ በማድረግ ሴቭ እናደርገዋለን። በቀጣይ የምናገኘው ኳሊቲ አሹራንስ ኤንድ ማኔጀሪያል ኮንትሮል ፕሮሲጀርስ የሚለው ሲሆን ኳሊቲ አሹራንስ ኤንድ ማኔጀሪያል ኤንድ ኮንትሮል ፕሮሲጀሮች ካሉን በዚህ በምናገኘው ቴክስት ኤዲተር ላይ ዲቴሉን ማስገባት እንችላለን። ወይንም ደግሞ እዚህ ከታች በምናገኘው አታችመንት አፕሎድ ማድረጊያ በተን ክሊክ በማድረግ ከኮምፒውተራችን ላይ የተዘጋጀ በፒዲኤፍ ፎርማት የተዘጋጀውን ኤክስተርናል ዶክመንት አፕሎድ ማድረግ እንችላለን። ይህን ካደረግን በኋላ ሴቭ የሚለውን በተን ክሊክ እናደርገዋለን። ቀጥሎ የምናገኘው ኢኩዊፕመንትስ ኤንድ ፋሲሊቲስ የሚለውን ነው። ኢኩዊፕመንት ኤንድ ፋሲሊቲ ላይ ዲቴሉን በተቀመጠው የቴክስት ኤዲተር ላይ ማስገባት እንችላለን። ወይንም ደግሞ ከታች በምናገኘው ፋይል አፕሎደር ከኮምፒውተራችን ላይ ፋይሉን አፕሎድ በማድረግ ሴቭ ማድረግ እንችላለን። በቀጣይ የምናገኘው ቢደርስ ኦዲት ኤጀንሲ የሚለውን ሲሆን በተመሳሳይ ዲቴይሉን በተቀመጠው የቴክስት ኤዲተር ላይ ማስገባት እንችላለን። ወይም ደግሞ ፋይል አፕሎድ በማድረግ ሴቭ ማድረግ እንችላለን። ኦርጋናይዜሽን ኦፍ ፊርም የሚለውን በመጫን በተመሳሳይ ዲቴይሉን በቴክስት ኤዲተሩ ላይ ማስገባት እንችላለን። ወይንም ደግሞ ሰሌክት ፋይል የሚለውን በመጫን ከኮምፒውተራችን ላይ በፒዲኤፍ ፎርማት የተዘጋጀውን ዶክመንት አፕሎድ ማድረግ እና ሴቭ ማድረግ እንችላለን። በቀጣይ የምንሞላው ባንክ አካውንት ነምበር ኤንድ ባንክ አድሬስ የሚለው ነው። በዚህ ፎርም ላይ የባንክ ኔም፣ የባንክ ብራንች፣ አካውንት ነምበር፣ ስዊፍት ኮድ፣ አድሬስ፣ ሲቲ እና ካንትሪ ሞልተን ሴቭ እናደርጋለን። በመጨረሻ የምናገኘው የቴክኒካል ዶክመንቱ ላይ የምናገኘው መረጃ የቴክኒካል ኦፈር ኤንድ ኮምፕላያንስ ሺት የምንለው ነው። ቴክኒካል ኦፈር ላይ ሁለት አይነት የቴክኒካል ኦፈር አይነቶች አሉ። የመጀመሪያው ሎት ቤዝድ ጨረታዎች በሚሆኑበት ጊዜ ቴክኒካል ኦፈር የሚለውን በምንጫንበት ጊዜ በዚህ በገጹ ላይ የአይተሞቹን ዝርዝር በቀጥታ የምናይበት የቴንደር አይነት ሲሆን ሰፕላየሩ በተቀመጡት ወይም በተዘረዘሩት አይተሞች ላይ የቴክኒካል ኦፈር ዲቴሉን መሙላት ይኖርበታል። ሁለተኛው የጨረታ አይነት አይተም ቤዝድ ሲሆን ተጫራቹ አይተሞችን መርጦ የሚወዳደርበት ወይም ደግሞ አይተሞቹን መርጦ የቴክኒካል ዲቴይል ኢንፎርሜሽን መሙላት የሚችልበት የጨረታ አይነት ነው። እየተመለከትን ያለነው የጨረታ አይነት አይተም ቤዝድ የጨረታ አይነት ስለሆነ በመጀመሪያ የምናደርገው ሰሌክት የሚለው ላይ ክሊክ በማድረግ መስሪያ ቤቱ ለጨረታ ካወጣቸው ሊስት ኦፍ አይተምስ መካከል የምንወዳደርባቸውን አይተሞች መምረጥ ይኖርብናል። አይተሙን ከመረጥን በኋላ ደን የሚለው ላይ ክሊክ በማድረግ ወደ ቴክኒካል ኦፈር ኤንድ ኮምፕላያንስ ሺት ፔጅ መሄድ እንችላለን። አይተሙን ከመረጥን በኋላ የምናገኘው ገጽ ላይ የመረጥነው አይተም ዝርዝር
እና የቴክኒካል ኦፈር የምናስገባበት ፎርም ይመጣል። እንደምትመለከቱት በዚህ ገጽ ላይ ሄቪ ዲዩቲ ፕሪንተር የሚለው አይተም የአይተሙ ኔም፣ ዲስክሪፕሽን፣ ዩኒት ኦፍ ሜዥር፣ ኳንቲቲ፣ ኢስቲሜትድ ዴሊቨሪ ወይም ኮምፕሊሽን ፔሪድ ኢን ነምበር ኦፍ ዴይስ፣ ኢስቲሜትድ ዋራንቲ ፔሪድ እነዚህን መረጃዎች ይዞ የሚመጣ ሲሆን ሰፕላየሩ በመጀመሪያ አክቹዋል ዴሊቨሪ ወይም ደግሞ አክቹዋል ኮምፕሊሽን ፔሪድ ኢን ነምበር ኦፍ ዴይስ እዚህ ጋር ማስገባት ይኖርበታል። ስለዚህ በትክክል ዴሊቨር የሚደረግበት ወይም ደግሞ ኮምፕሊት የሚደረግበትን ቀን እዚህ ጋር የቀኖቹን ብዛት ሰፕላየሩ መሙላት ይኖርበታል። ቀጥሎ የምናገኘው አክቹዋል ዋራንቲ ፔሪድ የሚለው ሲሆን የዋስትና ጊዜ ወይም ደግሞ ዋራንቲ ፔሪዱን የቀኖቹን ብዛት ሰፕላየሩ እዚህ ላይ ማስገባት ይኖርበታል። የአይተሙን ስፔሲፊኬሽን ዲቴል ስፔሲፊኬሽኑን ለመክፈት በዚህ በግራ በኩል የምናገኘውን የመደመር ምልክት ክሊክ በማድረግ ዝርዝር መረጃዎቹን መሙላት እንጀምራለን። የመጀመሪያው ቴክኒካል ኮምፕላያንስ ሺት ነው። ቴክኒካል ኮምፕላያንስ ሺቱን ኤክስፓንድ በማድረግ ሰፕላየሩ ኦፈር የሚያደርገውን ስፔሲፊኬሽን የቴክኒካል ኮምፕላያንስ ሺት ስር ሰፕላየሩ ለአይተሙ ኦፈር የሚያደርገውን ስፔሲፊኬሽን ኦፈርድ በሚለው ቦክስ ላይ መሙላት ይኖርበታል። በተጨማሪም ተጨማሪ ሪማርክ ወይም ደግሞ ተጨማሪ ኢንፎርሜሽኖችን ማስገባት የሚፈልግ ከሆነ ሪማርክ ኦን ኮምፕላያንስ ኦፍ ስፔሲፊኬሽን ኦፈርድ በሚለው ቦክስ ላይ ማስገባት ይችላል። ቀጥሎ የምናገኘው ነን ቴክኒካል ኮምፕላያንስ ሺት ሲሆን ኤክስፓንድ አድርገን እንከፍተዋለን። የጨረታውን ያዘጋጀው መስሪያ ቤት ነን ቴክኒካል የሆነ ሪኳየርመንት አስገብቶ ከሆነ እዚህ የምናገኘው ፔጅ ላይ ሊስት ይደረጋል። ሰፕላየሩም የነን ቴክኒካል ስፔሲፊኬሽኑን ስፔሲፊኬሽን ኦፈርድ ላይ ማስገባት ይችላል። መስሪያ ቤቱ ነን ኮምፕላያንስ ሪኳየርመንቶችን ወይም ደግሞ ነን ቴክኒካል ሪኳየርመንቶችን በዚህ ጨረታ ላይ ያልተጠቀመ ከሆነ እንደምታዩት ባዶ የሆነ ገጽ እንመለከታለን። ቀጥሎ የምናገኘው ፕሪሊሚናሪ ፕሮጀክት ፕላን ነው። ኤክስፓንድ የሚለው ላይ ክሊክ በማድረግ ከከፈት ነው በኋላ አድ የሚለው ላይ ክሊክ አድርገን የወርክ ስኬጁል ወይም ደግሞ ፕሮጀክት ፕላናችንን ዲቴይል በምታዩት ቦክስ ላይ ማስገባት እንችላለን። ዲቴይላችንን ካስገባን በኋላ ሴቭ የሚለው በተን ላይ ክሊክ በማድረግ ሴቭ እናደርገዋለን። በቀጣይ የምናገኘው ዴሊቨሪ ኢምፕሊሜንቴሽን ኤንድ ኮምፕሊሽን ስኬጁል የሚለውን ሲሆን ኤክስፓንድ የሚለው ላይ ክሊክ በማድረግ ከከፈት ነው በኋላ አድ የሚለው ላይ ክሊክ አድርገን ላይን አይተም ነምበር፣ ሰብሲስተም ኮምፖነንት ወይም አይተም፣ ቴክኒካል ስፔሲፊኬሽን ሪፈረንስ ነምበር፣ ዴሊቨሪ፣ ቢደር ቱ ስፔሲፋይ ኢን ፕሪሊሚናሪ ፕሮጀክት ፕላን፣ ኢንስታሌሽን ኢን ነምበር ኦፍ ዊክስ፣ አክሴፕታንስ ኢን ነምበር ኦፍ ዊክስ፣ ሳይት ወይም ሳይት ኮድ፣ ሊኩዴትድ ዳሜጅ ማይልስቶን ማስገባት ይኖርብናል። እነዚህን ሁሉ መረጃዎች ካስገባን በኋላ ሴቭ የሚለው በተን ላይ ክሊክ አድርገን ሴቭ እናደርገዋለን። በቀጣይ የምናገኘው ሊስት ኦፍ ፕሮፖዝድ ሰብ ኮንትራክተርስ የሚለውን ሲሆን ኤክስፓንድ የሚለው ላይ ክሊክ አድርገን አድ የሚለው ላይ ክሊክ በማድረግ ነምበር፣ አይተም፣ ፕሮፖዝድ ሰብ ኮንትራክተር፣ ፕሌስ ኦፍ ሬጅስትሬሽን ኤንድ ኳሊፊኬሽን በማስገባት ሴቭ እናደርገዋለን። በመቀጠል የምናገኘው ሊስት ኦፍ ፕሮፖዝድ ሶፍትዌር የሚለውን ሲሆን ኤክስፓንድ የሚለው ላይ ክሊክ በማድረግ አድ የሚለው ላይ ክሊክ አድርገን ነምበር፣ ሶፍትዌር አይተም፣ ሶፍትዌር ሲስተም፣ ጀነራል ፐርፐስ ሶፍትዌር፣ አፕሊኬሽን ሶፍትዌር፣ ስታንዳርድ ሶፍትዌር፣ ከስተም ሶፍትዌር በማስገባት ሴቭ እናደርገዋለን። ሌላኛው ከስተም ማቴሪያል የሚለውን ሲሆን ኤክስፓንድ የሚለው ላይ ክሊክ በማድረግ በቀጣይም አድ የሚለው ላይ ክሊክ አድርገን ነምበር ኤንድ የከስተም ማቴሪያሉን ዲቴይል ኢንፎርሜሽን በተቀመጠው ቦክስ ላይ በማስገባት ሴቭ እናደርገዋለን። እነዚህን መረጃዎች በሙሉ ከሞላን በኋላ
ከታች ሴቭ የሚለው በተን ላይ ክሊክ በማድረግ ሴቭ እናደርጋቸዋለን። መረጃዎቹ ሞልተን ከጨረስን በኋላ ከላይ ሪሊዝ ቴክኒካል ኪ የሚለው ላይ ክሊክ በማድረግ የቴክኒካል ዶክመንቱን ዘግተን መውጣት እንችላለን።